ማንቸስተር ሲቲዎች ባለፉት 12 ሰዓታት ውስጥ በማርክ ጉሄ ዝውውር ላይ ትልቅ መነሳሳትን እያስመለከቱ እንደሆነ መረጃዎች እያመላከቱ ይገኛሉ። ሲቲዝንሶቹ እንግዲህ በዚህ ጥር ዝውውር መስኮት ይህንን እንግሊዛዊ ተከላካይ ከክሪስታል ፓላስ ለማስፈረም እንቅስቃሴ እያደረጉ እንደሆነ ነው ፋብሪዚዮ ሮማኖ ይዞት የወጣው የሚያመላክተው። ማንቸስተር ሲቲ ለጉሄ በውል ስምምነቱ ዙሪያ አሪፍ የተባለ ጥያቄ ያቀረበ ሲሆን ከክሪስታል ፓላስ ጋርም ድርድር ለመቀጠል ዝግጁ መሆናቸው ነው የተነገረው። ዝውውሩ አሁን ላይ ወደ ስምምነት ለመድረስም ከጫፍ መድረሱን ተአማኒው ጋዜጠኛ ፋብሪዚዮ ሮማኖ ይዞት የወጣው መረጃ ያመላክታል። እንግዲህ ይህ ተጫዋች በክረምቱ የዝውውር መስኮት ሊቨርፑልን ለመቀላቀል ከጫፍ ደርሶ በመጨረሻ ሰዓት እንደቀረ የሚታወስ ነው። አሁን ላይ ታዲያ ማንቸስተር ሲቲዎች ይህንን ተከላካይ ለማስፈረም መቃረባቸው በስፋት እየተነገረ ይገኛል። ስኮትላንዳዊው የሊቨርፑል የግራ መስመር ተከላካይ አንዲ ሮበርትሰን በሊቨርፑል ቤት ስለሚኖረው ቀጣይ ቆይታ ሀሳቡን ሰጥቷል። ለዚህ የተለየ ሚና ነው ያለኝ፣ በዚህም ደስተኛ ነኝ። ነገር ግን እግር ኳስ ተጫዋች በመጨረሻ መጫወት ይፈልጋል። እናም የትኛውም ተጫዋች በተቀያሪ ወንበር ላይ ተቀምጦ ደስተኛ ከሆነ የትኛውንም ክለብ መቀላቀል የለበትም። እዚህ መቆየት እፈልጋለሁ ከሆነ ጥያቄው አዎ፣ ግን ከባድ ጥያቄ ነው የሚሆነው። 5 ወር ይቀረኛል። እዚህ የመቆየትንም ሆነ የመልቀቅ አማራጮችን ማየት አለብኝ። ከቤተሰቤ ጋር ቁጭ ብዬ መነጋገርና መወሰን አለብኝ። ምን እንደሚፈጠር እናያለን። የግል ውይይቶች እንዲሁም ከክለቡ ጋርም ተነጋግር ያለው እና ወደፊት ምን እንደሚፈጠር አብረን እናያለን ሲል እንግዲህ ስኮትላንዳዊ የግራ መስመር ተከላካይ አንዲ ሮበርትሰን ሀሳቡን ሰጥቷል። ብራዚላዊ የዌስትሃም ዩናይትድ ተጫዋች ሉካስ ፓኬታ በ4 ዓመት ኮንትራት የሀገሩን ክለብ ፍላሚንጎ ለመቀላቀል በግል ከስምምነት ላይ መድረሱ ተገልጿል። ፍላሚንጎ ለተጫዋቹ እንግዲህ የ40 ሚሊዮን ዩሮ ጥያቄ አቅርበው ውድቅ ከተደረገባቸው በኋላ የተሻሻለ ጥያቄ ያቀርባሉ ተብሎ ይጠበቃል። ፓኬታ ለክለቡ መልቀቅ እንደሚፈልግ ቢናገርም ዌስትሃም ላለማውረድ እየተጫወተ መሆኑን ተከትሎ ተጫዋቹን የመለቀቅ ምንም አይነት ፍላጎት እንደሌላቸው እንግዲህ ቤን ጃኮብስ ይዞት በወጣው መረጃ አመላክቷል። ጣሊያናዊ የቀድሞ የሌስተር ሲቲ አሰልጣኝ ክላውዲዮ ራኔሪ ወደ ሌስተር ሲቲ ስመጣ ከሊቀመንበሩ ጋር ለመጀመሪያ ጊዜ የተገናኘሁበትን ጊዜ አስታውሳለሁ። ከኔ ጋር ተቀምጦ ክላውዲዮ ይህ ለክለቡ በጣም አስፈላጊ አመት ነው፣ በፕሪሚየር ሊጉ መቆየት ለኛ በጣም አስፈላጊ ነገር ነው ሲለኝ በሊጉ መቆየት አለብን ብሎም ሲጠይቀኝ መልሴ እሺ ብቻ ነበር ሲሉ አሰልጣኙ አስተያየታቸውን ሰጥተዋል። በስልጠና ቦታም ጠንክረን እንሰራለን እና ይህንን ለማሳካት እንሞክራለን። ግባችን 40 ነጥብ ማሳካት ነበር። በሊጉ ለመቆየት የሚያስፈልገን ነጥብ ይህ ነበር። ለደጋፊዎቻችንም ሌላ የፕሪሚየር ሊግ የውድድር ዘመን ለመስጠት የሚያስፈልገን ነጥብ 40 ነጥብ ነበር። ምናልባት አሁን ላይ ስማቸውን ሁሉም ሰው ያውቀው ይሆናል። ያኔ ግን በሌሎች ትላልቅ ክለቦች እንደ አነስተኛ ተጫዋች ተደርገው የሚታዩት እንደ ንጎሎ ካንቴ፣ ጄሚ ቫርዲ፣ ዊስ ሞርጋንና ሪያልድ ማሬዝን በመጀመሪያ ልምድ ቀን ስመለከት ነበር። በሊጉ እንደምንቆይ ያወቅኩት ሲሉ እንግዲህ ጣሊያናዊ አሰልጣኝ ሀሳባቸውን ሰጥቷል። የምዕራብ ለንደኑ ክለብ ቼልሲ በሞሮኮ የአፍሪካ ዋንጫ ጥሩ እንቅስቃሴን እያስመለከተ የሚገኘውን 23 ዓመቱን አልጄሪያ የመስመር ተጫዋች አኒስ ሀጂ ሙሳን ማስፈረም በሚችሉበት ሁኔታ ላይ መወያየታቸው ተነግሯል። ተጫዋቹ በፌኖርድ ቤት ድንቅ ጊዜን እያሳለፈ የሚገኝ ሲሆን በ15 ጨዋታ 5 ግብ አስቆጥሮ 3 ለግብ የሚሆኑ ኳሶችንም አመቻችቶ ማቀበል ችሏል። ይህ ተጫዋች ታዲያ ቼልሲዎችም ይህንን ተጫዋች በክረምት የዝውውር መስኮት ለማስፈረም ከተጫዋቹ ወኪል ጋር ንግግር ማድረጋቸው በስፋት እየተዘገበ ይገኛል።